أنا ساكن جسوا أنا بكذب ساكن ساكن جي اشترك أنت كسميتي كقلبي من أكبر ትላንትና ምሽት በእግር ኳስ ታሪክ ትልቁ ትንቅንቅ ተደረገ ብዙዎች ተንፋሻቸውን ውጣው አይናቸውን ከቴሌቪዥን መስኮት ላይ ሳይነቅሉ ጨዋታውን እስከ ፍጻሜው ተከታተሉ የማይጠበቅ ውጤት የማይታሰብ ሆነ አርሴናል ለቀጣዩ ዙር አለፈ ከመሆኑ በፊት ግን ብዙዎች ልባቸውን ቀጥ የሚያደርግ ነገር ተፈጥሮ ነበር ማን ያሸንፋል ለሚለው ጉዳይ ምላሽ አላገኙም ነበር ከነዛ መካከል የሀገራችን ታዋቂ አርቲስቶች ይገኙበታል በየመኖሪያ ቤታቸው የአርሴናልን ማሊያ ለብሰው አይናቸውን ከቴሌቪዥናቸው ላይ ሳይነቅሉ ለሊቱ የነጋባቸው አርቲስቶች አሁን በማለዳው ደስታቸውን እየገለጹ ነው በአርሴናል ቤት ደስታ ነግሷል እነዚህ አርቲስቶች እነማን ናቸው ደስታቸውስ ምንድነው በዝርዝር የምንመለከተው የዛሬው ጉዳያችን ነው ለአርሴናል ለመድፈኞቹ ለክለቡ የልብ አፍቃሪዎች እንኳን ደስ ያላችሁ ይላቸዋል ሁሉ ስፖርታችን የዛሬው መረጃችን ይሄንን ይመለከታል የትላንትናውን ጨዋታ በጉጉት ሲጠብቁ ከነበሩት መካከል አርቲስት ታደለ ሮባ አርቲስት አስጌዲንዳሾ ጎሳዬ ተስፋዬ ይገኙበታል ጨዋታው ከመጠናቀቁ በፊት እኛ ላይቭ ነን እናንተስ ወዴት ናችሁ ብለው መልእክታቸውን በማህበራዊ ሚዲያ ለቀው ነበር ጨዋታው ሲጠናቀቅ ደግሞ ያላቸውን ደስታ ገልጸዋል ጎሳዬ ተስፋዬ ሎሚ ከለር ያለውን የአርሴናልን ማሊያ ለብሶ በጆሮ ላይ የጆሮ ማዳመጫ ሰክቶ በቴሌቪዥን ስክሪን ፊት ለፊት ቁጭ ብሎ የሚያሳይ ቪዲዮና ምስል እንዲሁም ፎቶ መረጃ ካጋራ በኋላ መነጋገሪያ ሆኗል ለካጎሳይ መድፈኛው ነህ እየተባለም ይገኛል ሌላው የሀገራችን ድንቅ ዘፋኝ የሆነው በተለይ በደቡብ በወላይታ በጋሞ አካባቢ በስልተምቱ የሚወደደው በውዝዋዜ ድንቅ የተባለው አስጌዱም ደሾ ኦፔይ ብሏል የዋንጫ ግስጋሴያቸውን ማረጋገጣቸውን ሲያቁ ኦፔይ ምንድነው እስቲ የቋንቋ ቤተሰቦች ፍቱልን ኦፔይ ብሏል አስጌዲንዳሾ ደስታውንም ገልጿል እሱ ደግሞ ጠቆር ያለውን የኤምሬትስ አርማ ያለፈበትን የድንቁን የአርሴናሎች ማሊያ ለብሶ ከቴሌቪዥን ስክሪኑ ፊት ለፊት ላይ ቆሞ ምንም ማድረግ አይቻልም በሚል መንፈስ ነው ደስታውን የገለጸው ሌሎች ክለቡ ደጋፊዎች አብረውት ኳስ ሲመለከቱ እንደነበረም የሚያሳይ ምስል አጋርቷል በዛ ለሊት በዛ በጨለማ ቤታቸው በደስታ ተንጧል ይሄንንም እያጋሩት ይገኛሉ ኦፔይ ብለዋል ከኦፔይ ወደ ሌላኛው የአርሴናል የልብ ደጋፊ አምርተናል ታደለ ሮባ ቤት ተገኝተናል ታደለ ሮባ ቤት ደግሞ እጅግ አስገራሚ ነገር ነው አርሴናልን ሊገልጻሉ የሚላቸውን ቁሳቁሶች በሙሉ ሰብስቦ ጠረጴዛው ላይ አኑሯል ጠረጴዛውም አልበቃውም የሶፋው መቀመጫ ላይ መሬት ላይ ብቻ ምን ቀራችሁ አርሴናልን የሚወክሉ የውሃ መጠጫዎች ስካርቮች የጠረጴዛ ልባሶች እንዲሁም ማሊያዎችን ሰብስቦ በቤቱ አስቀምጦ የእንችላለን ምልክትን አሳይቶ ደስታውን ገልጿል ጠቆር ያለውን እንዲሁም የአርሴናልን ማሊያ ለብሶ ነው እንግዲህ ደስታውን እየገለጸ የሚገኘው አርቲስቶቻችን የማን እንደሆኑ እያስመሰከሩ ነው የሚገኙት እናንተስ ትላንትና ምሽት የማን ደጋፊ ነበራችሁ በጨዋታው ምን ተሰማችሁ ማሸነፋችሁ የሰጣችሁ ደስታ ምንድነው ኮሜንት ላይ እስቲ የአርሴናል ደጋፊዎችን እንጠብቃለን ሐሳባችሁን አጋሩን ከዚሁ ጉዳይ ሳናልፍ የአርሴናል ቤት የትላንትናው ጉዳይ ለብዙዎች እድልን ይዞ የመጣ ይመስላል ከእድለኞቹ መካከል ካርሎ አንቸሎቲ ይጠቀሳሉ በውድድር አመቱ መጨረሻ ሪያል ማድሪድን ይለቃሉ ተብሏል የብራዚል ብሔራዊ ቡድን ስራ አስፈጻሚዎች በበርናባው
ተገናኝተው ነበር። አንቸሎቲም በዚህ ወቅት መቅጠር ይፈልጋሉ። ከሰኔ በፊት አሰልጣኙን የግላቸው ማድረግ ይፈልጋሉ እየተባለ ነው የሚገኘው። ስለዚህ አሁን ቀጣዩ ማረፊያቸው አይታወቅም። በትላንትናው ጨዋታ መዘዝ ብቻ ማለት ነው። አርሴናል የስፔን ሚዲያዎች ትልቅ የሆነ ወከባ ሲያደርሱበት ነበር። አርቴታ የሰራው ስራ ደግሞ ከፍ ያለ ደረጃን ያገኘበት ምሽት እንዲሆንም አስችሎታል። የካርሎ አንቸሎቲን ቆይታ የሚያሳጥር ሆኗል። የትላንትናው የአርሴናል የጨዋታ የበላይነት ኳስ እንደ ትላንትና አብዳ አታቅም እየተባለ ነው። ለምን ቢባል የመጫወቻ ሜዳው ዝግ ሆኖ ደጋፊዎች ከ18 ዓመት በታችና ከ48 ዓመት በላይ የሆኑ ጨዋታውን እንዳይመለከቱ ተከልክለው ነውጠኛ የክለቡ ደጋፊዎች ከጥግ ጥግ ተጠግጥገው የሪያል ማድሪድን በበላይነት ለማሳየት ተግተው ነበር። ትላንትና ግን ኳስ አበደች። 3-0 በሆነ ውጤት አርሴናል አሸነፈ። ትላንትና ውጤቱ ከፍ ያለ ነበር። 2-1 የትላንትናው የግብ ልዩነት ነበር። የበፊቱን 3-0ን ስናክልበት ደግሞ አርሴናል በበላይነት ውድድሩን እንዲያልፍ አደረገው። መድፈኞቹ አላማቸውን መቱ። መድፈኞቹ ሪያል ማድሪድን በሜዳው በማሸነፍ ወደ ቀጣዩ ዙር ዝር እንዳይል አደረጉት። እነሱ ደግሞ አለፉ። ይህ መልእክት እንኳን አደረሳችሁ እየተባለ በአርሴናል ደጋፊዎች ዘንድ እየተዘዋወረ ይገኛል። ለሶስተኛ ጊዜ ነው የቻምፒየንስ ሊግ ግማሽ ፍጻሜ መድረስ የቻሉት አርሴናሎች። አርሴናል ትላንት አስደናቂ የሚባለው ምሽት ነው ያሳለፉት። በዚህ መድፈኞቹ በታሪካቸው ለሶስተኛ ጊዜ በአውሮፓውያን ከ2009 በኋላ ለመጀመሪያ ጊዜ የውድድሩ ግማሽ ፍጻሜን ተቀላቅለዋል። በድራማ የተሞላ ነበር የትላንትናው ምሽት ጨዋታ። ቡካዮ ሳካ የመጀመሪያ አጋማሽ ላይ የፍጹም ቅጣት ምትን ሲስት ለሪያል ማድሪድ የተሰጠው የፍጹም ቅጣት ምት ደግሞ በቫር ከታየ በኋላ እንዲቀለበስ መደረጉ የትላንትናውን ኳስ ያበዳሰኝቶታል። ለሁለተኛ ጊዜ ሳካ ግብ አስቆጥሮ ቡድኑን ቀዳሚ ማድረግ ቻለ። ካሳቸው ዊሊያም ሳሊባ የፈጸመውን ስህተት ተጠቅመው ቪኒሲየስ ጁኒየር ቡድኑን አቻ ማድረግ ቢችልም ጋብሪኤል ማርቲኔሊ ባስቆጠራት ግብ መድፈኞቹ 2-1 እንዲያሸንፉ እረድቷቸዋል። አርሴናል የመጀመሪያውን ጨዋታ 3-0 ማሸነፉን ተከትሎ በድምር ውጤት 5-1 በሆነ ሰፊ የበላይነት የግማሽ ፍጻሜውን ተቀላቅሏል። ፒኤስጂን ይገጥማል ተብሎ ነው ድልድሉ የወጣለት። ይህ በእግር ኳስ ህይወቴ ምርጡ ከመላቸው ምሽቶች አንዱ ነው ብሏል ሚካኤል አርቴታ። ትልቅ ታሪክ ካለው ቡድን ጋር ነው የተጫወተው። የውድድር ለሁላችን መነሳሳትን የፈጠረ ነው። በውድድሩ ላይ ያለን ታሪክ አጭር ነው። ይሄንን ታሪክ ስንሰራ ለሶስተኛ ጊዜ ነው። በጥሩ ሞራል ላይ ስለምንገኝ ይሄንን አስጠብቀን መቀጠል ይኖርብናል ብሏል አርቴታ። የቀድሞ የአርሴናል አጥቂ ቲዮ ዋልኮት በበኩሉ እነዚህ የአርሴናል ተጫዋቾች ከስነ ልቦናው አንፃር ለትልልቅ ጨዋታዎች ዝግጁ ናቸው ሲል ነው ለቢቢሲ የመሰከረው። በሌላው የምሽቱ ጨዋታ ኢንተር ሚላንና ባየር ሙኒክ 2-2 ተለያይቷል። ኢንተር ላውታሮ ማርቲኔዝ እና ጃፕሜን ባስቆጠሩት ግብ ነው መርታት የቻሉት። በመጀመሪያው ዙር ጨዋታ 2-1 ያሸነፉት ኢንተር ሚላኖች በድምር ውጤት 4-3 በሆነ ድንቅ ውጤት ነው ትላንትና ተጋጣሚዎቹን ረምረመው መውጣት የቻሉት። ከሁለት ሳምንታት በኋላ በሚደረጉት የግማሽ ፍጻሜ ጨዋታዎች ኢንተር ሚላን በሜዳው ባርሴሎናን ያስተናግዳል። ኳስ የምታብድበት ሌላኛው ጨዋታ ተብሏል። አርሴናል ደግሞ ወደ ፓሪስ አቅንቶ ፒኤስጂን ይገጥማል ተብሎ ፕሮግራም ተይዞለታል። የትላንትናው ምሽት ጨዋታ እንዴት ታደማችሁት? በተለይ ቡካዮ ሳካ የፍጹም ቅጣቱን ከሳተ በኋላ የነበረው ጉዳይ ብዙዎችን ነፍስ ውጪ ነፍስ ግቢ የወጠረ ጉዳይ ነበር። በየቦታው በዲኤስቲቪ ጭምር
ኳሱን ሲመለከቱ የነበሩ የስፖርት ቤተሰቦች ደግሞ ጨዋታው ጥሩ ቢሆንም የማንቸስተር ደጋፊዎች ተመስለው ገብተው በጥብጣውናል ሲሉም መደመጣቸው ይታወሳል። ትላንትና ትንቅንቅ ነበረ። አርሴናል 5-1 አሸንፎ ነው እንግዲህ ይሄ ውድድር የተጠናቀቀው። የአውሮፓ ቻምፒየንስ ሊግ ግማሽ ፍጻሜ ተፋላሚዎች እንግዲህ ተለይተዋል። እናንተ ለዋንጫው ማንን ነው የምትገምቱት? ትላንትና በዝግ ስቴዲየም በሚባል ደረጃ ተጨናንቆ የተጫወተው አርሴናል ዋንጫውን ይበላል ወይንስ ሌላኛው ክለብ ያሸንፋል? ግምታችሁን ለማን ነው የምትሰጡት? መገመት ትችላላችሁ። ሁሉ ስፖርት ትኩስ የሆኑ ስፖርታዊ መረጃዎችን እየነገራችሁ ይቆያል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከኛ ጋር ቤተሰብ መሆን ትችላላችሁ። ከሰዓት በሌላ ጉዳያችን እንመለሳለን። ሁሉ ስፖርትን ለመከታተል ትክክለኛው ቻናል ነው። አበቃን።